ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም አለን። በጣም ግርም ድንቅ ያለኝ የአርቲስቶች ነገር አለና ማለት ኑሯቸው ማለት አርቲስት እነዚህ ፊልም ድራማ ምናምን የሚሰሩ ሰዎች ማለት ነው። ኑሯቸውም እንደዛ ነው። በቃ ማለት የሆነ ራሳቸውን የሚሆኑበት ከአይምሯቸው የሚሆኑበት ከዛ ከድራማ ከልምምድ ውስጥ ወደ ገሃዱ ዓለም ወጥተው የሚያውቁበት ሁኔታ ይኖራል። ይሄን ያስባለኝ ይሄን ነገር ሰምቼ ነውና በዚህ ልክ ሰው ማግኘት ይቻላል ወይ ነው እኔ ያልኩት። አሁን ሲያወሩ እሳቸው እኔ አለቀስኩኝ። በቃ በኋላ ብለው አሁን ቀጠሩ ለዛሬ ማለት ነውና በዚህ ልክ ሰው ኢትዮጵያ ውስጥ ካለ ይሄን ከሰማው ከአሁን በኋላ መኖር ስለኔ ምን አስፈለገኝ አልኩት። እና ደግሞ እናንተን ደግሞ ታሪክ ሲነግሩኝ አለቀስኩ። ሞባይል ይመለሳል ምናምን እንደዚህ ይደረጋል ፈረሱ እንደዚህ ሲሉኝ መቋቋም አልቻልኩም ማለት ነው። ምክንያቱም ምን ሰማቸው ነገሮች ሰው እየታረደ ቱቦ ውስጥ እየጣለ ለአንድ ሞባይልና ለአንድ መኪና አንድ መኪና ለቆርቆሮ ቆራርጦ ለመጣል የሰው ነፍስ እየጠፋ ባለበት ሰዓት እዚህ ጋር ደግሞ ወጣቶች ለሊቱ የኛ ነው በሚል ቅርጽ በሉልኝ ስሰማ እንባዬን መቋቋም አልቻልኩምና ይሄ ነገር እንዴት ነው ወደፊት ሌሎች ቦታዎች ላይ ማስረጽ የሚቻለው የሚለውን ነገር አብረን የምንሰራባቸው መንገዶች ካሉ እየተነጋገርን እዚሁ ተመልሰ መጣታችን አይቀርም። በሰፊው ብዙ ነገሮች እንሰራለን የሚል ነገር አለ። ምክንያቱም መስማት ከምንጠብቀው ይሄ ሃይማኖታዊ እምነት ካለበት ቦታ መስማት የራበንን ነገር አንድ ፖሊስ ቢሮ ውስጥ መስማት በጣም ከባድ ነገር ነው እና እግዚአብሔር እድሜና ጤና ይስጣችሁ። ሰላም ናችሁ። ፍቅር ያለው ሰው፣ ሰዎችን የሚያግዝ ሰው፣ ትዕዛዝ የሚሰማ ሰው፣ ትውት ሰው ባለጸጋ ነው ብዬ ነው የማስበው። ስለዚህ ይሄን ጸጋችሁ ለሌሎች ወጣቶች አስተላልፋችሁ ቁጥራችሁ እንዲበዛ ነው ምኞቴ። በጣም ነው አመሰግነው። ስለማልችል ከዚህ በላይ ምን ልታናገር እንዴትስ ልታሽቃብጥ ትፈልጋለህ? ከዚህ በላይ እንዴ! የሚገርመው እሱ ሲናገር የሚያለቅሱ አርቲስቶችን አይታችኋል ሲሆን የሚያለቅሱትን አይታችኋል። እንባዬ መጣ አላለም። ስልኩን ያሰረቋቸው ራሳቸው መልሰው በነጋታቸው ኑ ያሏቸው ራሳቸው። ነገሩ ደግሞ ድራማ። ወይኔ መቼ ነው ግን ይሄ የሆነው? አሁን ከፖሊስ እንትን ላይ ነው ያገኘሁት። መቼ ነው የሆነው? ከድሬዳዋ ፖሊስ እነዚህ ሁለት ሰዎች ድሬዳዋ ላይ የሚሰሩትን ድራማ የሚሰሩትን ጉድ የሚፈጽሙትን ግፍ ቲክቶክ ላይ እኔ ቲክቶክ ላይ መጣችሁ ስሙ። የቲክቶክ ወሬ እዚህ አላመጣም ብዬ ነው እኔ ሌላ ነገር ማመጣው። እንዲህ ሰው በዚህ ደረጃ የህዝብን ገንዘብ ከፍሎ ድራማ ያሰራል። ይሄ ብቻ እኮ አይደለም። ይሄ በቃ የተጋነነው ነው የሰማሁት። ለቲክቶከሮች ይከፈላል። ሌላ ቢቀር ድሬዳዋ ማለት እኮ የሆነ ምንድን ነው የሚባለው ሐረር በአሁን ሰዓት ሐረርና ድሬዳዋ ግፍ ሞልቶ የፈሰሰባቸው ወደ ላይ ሞልቶ የፈሰሰባቸው ህዝቡ ከመሬቱ የተነቀለ በስመ ኢንቨስትመንት ሰበብ ለሚፈልጉት ሰው የሚሸጥባቸው የሚቸረቸርባቸው ድሃ በአንድ አይኑ የሚያለቅስበት ሀብታሙ ግራ ኢንቨስተሩማ በየት በኩል ሉጣ የሚልበት ከተማ ቢኖር እኮ ድሬዳዋ ነው። ሰሞኑን እኔ አንድ ቪዲዮ ሰርቼ ቲክቶክ ላይ ከ1 ሚሊዮን ቪው በላይ አግኝቷል። ቢያንስ አንድ ሳምንት ቢሆነው ነው። የሚገርማችሁ ያንን ቪዲዮ ቫይራል መውጣት ተከትሎ አሁን ሌላ ታሪክ ነው። ሌላ ታሪክ ውስጥ ነው ያሉት ሰዎቹ። እንደዚህ አይነት ነገር እየሰሩ እየከፈሉ ድራማ ያሰራሉ። እንዲህ ለአንድ ስልክ ነው ይሄ ሁሉ እንትን ስልክ ተሰርቆበት ነው እንግዲህ ያስባችሁታል። ስልክ ተሰርቆበት በነጋታው ናናለን። ይሄንን ተራ ፖሊስ የአዲስ አበባ ፖሊስ ተራ ኤቭሪዌር አይደረግም እንዴ? ይሄ ነገር ብርቅ ነው እንዴ? ስልክ ጠፍቶበት ሆነ እንኳን ይሄን ድራማ አይደለም ብለን ትክክለኛ ነገር ነው ብለን ብናስበው እንኳን ይሄን አይነት ነገር የሚያረግ የለም ወይ እንዴ? የኢትዮጵያ ምድር ምንድነው እነዚህ ሰዎች ያስመሰሏት እንዴ? ዓለሙ መገራና ከዲር ጀዋር ግራ ግብት ተብሏቸዋል። ግራ ግብት ማርያም ግራ ገብቷቸዋል።
እንዲህ በዚህ ልክ ድራማ ምን ሰርተውለት? ይኸውላችሁ ወደ ስልጣን ከመጡ 6 ዓመታት ተቆጥረዋል። አንዲት ነገር የሰሩት ነገር የለም ድሬዳዋ ከተማ ውስጥ አንዲት ነገር። ሰሞኑን አብይ ይመጣል እየተባለ አስፋልት ለብለብ ሲሰሩ የነበሩት አስፋልት ለብለብ በቃ ሽሮ ፈሰስ የሆነ አስፋልት ነው ሲሰሩ የነበረው። ህብረተሰቡ በግዴታው በተለይ አስፋልት ዳር የሆነ ሰው በግዴታው ቀለም የሚቀባው ኢቭን ቀለም ለመቀባት የሚሉትን ዲዛይን ለመስራት እኛ ከአዳማ ሰው አስመጥተን ነው ብለው ከተማው ላይ ያለ ቀለም ቀቢ ሰርቶ እንዳይበላ እነሱ ያመጧቸው ሰዎች ናቸው የሚከፈላቸው። ለእጃቸው ብቻ እስከ 15,000 ብር ነው የሚከፈላቸው። ፖሊሱ ከስራ ተባሮ ግራ ገብቶታል። ከድር ጀዋር መሬት ልማቱን፣ ፋይናንስ አስተዳደሩን ኢቭን አንድ ለእናቱ የሆነውን ሆስፒታል ዘመዱን አምጥቶ ጢባ ጢቤ እያጫወተበት ነው። ሙሉ ከተማ ውስጥ ያለ የመንግስት መስሪያ ቤት የአብዛኛው የሱ ዘመዶች ናቸው ሰራተኛ። ፍርድ ቤት ነፃ አይደለም። እየደወሉ መዝገብ እንደውም ቤታቸው ሳይወስዱ ይቀራሉ። የዳኝነት አካሉ ነፃም አይደለም። ተባባሪዎቹ የነሱ ቢጤ ሰርቆ በላዎች አሉ። በዚህ ደረጃ ለከተማው ህዝብ በ6 ዓመት ውስጥ አንዲት ነገር ሳይገነባ የምናውቃቸው እነዚህን በየሶሻል ሚዲያው ውሃ ሲያድሉ ነው የምናውቀው አይደል? ለገብርኤል መንገደኞች ውሃ ሲሰጡ፣ ዳቦ ሲሰጡ፣ ሄዶ ኤርፖርት ሲቀበል ገለመሌ። እንደ ከድር ጀዋር እኮ በኦርቶዶክሳዊ ጥላቻ ያበደ እኮ የለም። ካባን ሐሳክ መሲኮች ናቸው የጋባን ድንጋይ ያፈርሳሉ ብሎ የተናገረው እኮ የትግራይ ሰዎችን ነው። አጠቃላይ ትግራይ ደግሞ 98% እንደምታውቁት ኦርቶዶክሳውያን ናቸው። ይሄንን ቪዲዮ እንስማው። ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለብጣል፣ ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው። እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው። በህይወት እንኳን ኖሮ ብትጠይቃቸው ይሄንን ሊገልጹ አይችሉምና እኔ እንግዲህ ይሄ ሰውዬ ነው ቤተክርስቲያን ተደብቆ ያለው ማለት ነው። ለጥፎ በቤተክርስቲያን የፈመሰው ምን ሰርቶ አንድ ሆስፒታል ከቆርጦ ሲያስመርቅ አይታችሁታል? አንድ ጤና ጣቢያ፣ አንድ ትምህርት ቤት ሰርቶ አይታችሁታል? አላያችሁት? የምታውቁት ዳቦ ሲሰጥ ነው። እኛ እኮ ይኸውላችሁ እኔና የተወሰኑ ልጆች አሉ ወጥረን የሚሰራውን ግፍ የሚፈጽመው ሙስና እንዲህ አድርገን ስናጋለጥ ሮጦ ስሜኔ ባይፈርስ ጋር ይሄድና ስሜኔ ባይፈርስ ላይ እኔ ሌባ የሚሉኝ ኦሮሞ ስለሆንኩ ነው ይላል። አው ስትሰርቅ ኢትዮጵያዊ ስትያዝ ኦሮሞ። ያ ነው አሁን ያለው ፖለቲካ፣ ያ ነው ጠቅላይ ሚኒስቴሩ ብሏል እኮ እንደዛ። ግን አርቲስት የተባላችሁ ምን ጉዶች ናችሁ? እንዲህ እነዚህ ሰዎች እኮ ታርጋ የሌለው መኪና የሚቀሙ ናቸው እኮ። ታርጋ ያለጠፈ የባለሀብቱን መኪና እኔ ፌስቡክ ላይ ኑና ቲክቶክ ላይ ስሙ የእነዚህን ሰዎች ግፍ። እነዚህ ግፈኞች እኮ ናቸው፣ ግፈኞች፣ የተጨበጨበላቸው ግፈኞች። እንዲህ ለልማት ብለው ነዋሪውን ያስነሱና የተነሱት እያሉ ሌላ ከድር ጀዋር የስጋ ዘመዶቹን አምጥቶ በነዛ ሰዎች ፋይል እነዚህኛዎቹን አደራይቶ ለነዛኞቹ ሲገባ ተፈናቃዮቹ ሲገባ ያ መሬት እሱ ላደራጃቸው ሰዎች እኮ መሬት እንዲሰጥ የሚያደርግ እኮ ነው ከድር ጀዋር። ለሰው በዚህ ደረጃ አጭበርባሪ ማጅራት መቼ ይሆናል እንዴ? እነዚህ ሰዎች እኮ ነገ በወንጀል የሚጠየቁ የሚከሰሱ ሰዎች እኮ ናቸው። ተጠቃሚ እንደሚያደርገው ለህዝቡ ከመስራት ይልቅ ተሰብስበው የሚሰሩት ሶሻል ሚዲያ ላይ ላለው ሰው ነው። የሶሻል ሚዲያው ክንፍ ደግሞ ዋነኛው ክንፉ ይሄን መቻቻል የፍቅር ገለበለ የሚሉትን ነገር ደሜ ነው የሚፈላው እኮ ስሰማው ማለት ነው። የለም እኮ ኖሮ አያውቅም። 3 ዓመት አለፈው ሐረር ድሬዳዋ ህዝቡ ሰላም ከሆነ እኛ ልጅነታችንን እኮ አናቀው።
ለአርቲስቶች ከፍተኛ ገንዘብ እየከፈሉ የግልን ገጽታ መገንባት ከወንጀል ተጠያቂነት ነፃ አያደርግም። ሶሻል ሚዲያ ላይ ያለ ሰው እኮ በቃ ሶሻል ሚዲያ ላይ ያለ ሰው ነው የሚጠይቅህ፣ መሬት ላይ ያለው ነው። አንድ ነገር ኮሽ ቢል ሂሳቡን ፍርድ ቤት ገትሮ የሚያወራርድብህ መሬት ላይ ያለ ሰው ነው። ሳይበር ላይ ያለ ሰውማ፣ ኢንተርኔት ላይ ያለ ሰውማ ምንም ማጨብጨብ። በተለይ ደግሞ ሆዳም ብቻ የተሰበሰበበት ውሃና ዳቦ ሲሰጣ ይሄ ረሃብተኛ ሁላ ውሃና ዳቦ ሲያድል ነው ያየው። ሌላ ምን ሲሰራ አይተው ነው ይሄ ኢትዮጵያ ጠቅላይ ሚኒስቴር መሆን አለበት የምትለው? የኢትዮጵያ ሕዝብ ግን የእውነት ረሃብተኛ ነው እንዴ? እንዳለ አንድን ከንቲባ የሚያስብለው እኮ ዳቦና ውሃ ስላደለ አይደለም እንዴ? በየጥምቀቱ በየኢዱ በየደመራው እየዞሩ ውሃ ማደል አይደለም እኮ ለምመኑ። መሬት ላይ ላለው ስሩለት። መሬት ላይ ያለው ህዝብ እኮ እየተፈናቀለ ነው። ያፈናቀላችሁ መሬቱን ቸብችባችሁ ጨርሳችሁታል። አሁን የቀረውን መሬት አጥራችሁ አስቀምጣችሁታል። መቼ እንትን ልትሉ? የኢትዮጵያ ህዝብ ተወን በቃ። ባህርና በድሬዳዋ ህዝብ አትቀልዱ። የመቻቻል የፍቅር ከተማ ምናምን አትበሉ። ረሃብተኛ ሁላ ውሃ ሲያድል እንጂ የሆነ ነገር ህንፃ ሲያስመርቅ ወይ ደግሞ ለወጣቶች ህብረት ስራ ማህበር ጀስት እያደራጀ ለወጣቱ ስራ ፈጥሮ ያንን ሲያስመርቅ አላየህም። ሲያድል ያየኸው ውሃ ነው፣ ዳቦ ነው። ረሃብተኛ ሁላ እና አላ ቡክ